አመሰግናለሁ ፋኖ ማርሸ ፀሐዩ የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ መንግስት በተለይም የአማራ ክልል ሰሞኑን በርካታ የአድማ ብተና አባላትን ማሰልጠኑን በማህበራዊ ድረገጽ ላይ በለቀቀው ፎቶግራፍ አሳይቷል በእነዚህና በወቅታዊ ጉዳዮች ላይ ነው ጥያቄዎችን የማቀርብልህ በጣም ነው ማመሰግነው በቅድሚያ እንግዲህ ዘመቻ አንድነት በተለያዩ አካባቢዎች እየተካሄደ እንደሚገኝ ይታወቃል አሁን ያለበት ደረጃ ምን ይመስላል አጠቃላይ ምናልባት ሪቪው ወይም ደግሞ ግምገማ አድርጋችሁ ከሆነ ዘመቻው በአጠቃላይ እንዴት ይገመገማል አመሰግናለሁ ፋሲል ዘመቻ አንድነትን በተመለከተ ዋና ግቡ አንድ የአማራን ህዝብ ሊያታግል የሚችል አንድ ጠንካራ ፕሮግራም ያለው ድርጅት መመስረት ነው ለሱ የአራቱም ድርጅት ሰብሳቢዎች የቀን ተቀን ስራቸው ነው ከፍተኛ የሆነ ስራ እየሰሩ ነው በዚህ ጉዳይ ምንም ጥርጥር የለውም በቅርቡ አንድነትን ለህዝባችን ይፋ እናደርጋለን ድርጅትን መሰረታለን ይሄን ካልኩ በፖለቲካ ደረጃ ምናልባት ጠላት ለዘመናት ዘርቶት የነበረውን ሐሰተኛ ናሬሽን ሰብረን የጣልንበትና አማራ አንገቱ አንድ ነው የሚለውን አማራው የጀግንነት ብሂል በተግባር ያረጋገጥንበት ነው በኃይል ደረጃ ካየነው አራቱም ፍላገር ያለ የፋኖ አደረጃጀት በተመሳሳይ ጊዜ የገጠመውን ጠላት የማረከ የደመሰሰ ያሽመደመደ ያለበት ሁኔታ ነው ያለው በኢኮኖሚ ስናየው የአብይ አህመድን የኢኮኖሚ ምንጭ የሆነውን ዋና መንገድ በመያዝ ጭምር በመቆጣጠር እና አብይ አህመድ ገዝቶ ያመጣው ሎጂስቲክና መሳሪያ በመባረክ ጭምር ከሀገሪቱ ኢኮኖሚ የድርሻችንን እየተካፈልን ለፋኖ ከፍተኛ ድል ያስመዘገብንበት ያለው ቁመና ነው ያለው ስለዚህ በአጠቃላይ ዘመቻ አንድነት ከታች ካባሉ ድነትን በመፍጠር የተናበበ ወታደራዊ ቅንጅታዊ ውጊያ ከማድረግ በላይ የህዝባችንን የፖለቲካ ናሬሽን በማስተካከልና የህዝባችንን ሞራል በመመለስ አንድ ወጥ አማራዊ ድርጅት ለመመስረት ያደረግነው ጉዞ ነው 90% ተሳክቷል በቀጣይ ቀናት ይሄን ነገር 100% አጠናቀን ይፋ እናደርግ ይሆናል ማለት በዛሬው ዕለት አፍሪካ ኢንተለጀንስ የተባለ ሚዲያ ያወጣውን ዘገባ ይቻለውና በቅርቡ የፋኖ አንድ ድርጅት ሆኖ ይወጣል የሚል ዘገባ ይዞ ወጥቷል ስለዚህ ይሄንን ነው ያረጋግጥልኝ ያለው ማርሸት በትክክል ምንም ጥርጥር የለውም አብዛኛው ነገር ተጠናቋል ድርጅታችንን ለህዝባችን ይፋ እናደርጋለን ከዚህ ባሻገር ድርጅታችንን ከመሰረትን በኋላ ለሀገር ለምናደርገው ነገር ሁሉም አማራ እንዲዘጋጅ በዚህ አጋጣሚ ጥሪ ያቀርባለሁ ስለዚህ አንድ የፋኖ ወጥ አደረጃጀት በአንድ መሪ በአንድ እዝ የሚመራ ድርጅት እንጠብቃለን ማለት ነው ምክንያቱም ይሄ እስከዛሬ ያልተሳካ ጉዳይ ነበርና ብዙ ኢትዮጵያውያን ይጠራጠራሉ ምን ያህል ታረጋግጥልናል ማርሸት ምንም ጥርጥር የለውም አሁን የነበሩ በርካታ ጎታች ምክንያቶችና ችግሮች ተከርፈው ከስሜት ነፃ በሆነ መንገድ በትልቅ ኃላፊነት በተሞላበት አካሄድ እየተሄደ ነው አብዛኛው ነገር ተጠናቋል የሀገሪቱን የፖለቲካ መልክ በቅርቡ ከቀይ ወደ አረንጓዴ የምንቀይርበት ከጥቁር ወደ ነጭ የምናቀላበት ሂደት እየተሄደ ነው ምናልባት የአብይ አህመድን ጉሮሮ አንቀን ለፍትህ የምናቀርብበትና የሀገሪቱን የፖለቲካ መልክ የምንቀይርበት ስለሆነ በጥንቃቄ እየተሰራ ነው አብዛኛው ነገር ተጠናቋል ይሄን ማረጋግጥልኝ በጣም ጥሩ እንግዲህ የአማራ ክልልም ሆነ መከላከያ ሰራዊቱ በየጊዜው በርካታ ወጣቶችን ያሰለጠኑ ያስመረቁ ነው የሚገኙት ሰሞኑንም ቅድም እንዳልኩት የአማራ ክልል በርካታ የአድማ ብተና አባላትን ብርሸለቆ ወታደራዊ ማሰልጠኛ እንዳሰለጠነና ለማስመረቅ እያዘጋጀ እንደሆነ ተናግረዋል እንደዚሁም መከላከያ ሰራዊት ኤሊት ፎርስ የሚባል በጣም ጠንካራ መከላከያ ሰራዊት ኃይል እየመጣ እንደሆነ ነው እየገለጸ ያለውና በአጠቃላይ እንግዲህ እነዚህ እንቅስቃሴዎች ሲታዩ በአጠቃላይ በትግሉ ላይ ምን ያክል ተጽዕኖ ይፈጥራሉ ማለት የኃይል ሚዛኑን ወደ መንግስት ለማዛባት የሚችሉ ናቸው እንዴት ታየዋለህ ፋኖ እኮ ነው የሰለጠነ ሌላ ኃይል አይደለም የሚሰለጠነ ባለፈው ጊዜ ባህር ዳር ሚኒሻ ብለው አሰልጥነዋቸው 95% የሚሆነው ባህር ዳር ከተመረቀው በፎቶና በቪዲዮ ካየው ኃይል መካከል አሁን የጣና መብረቅና ባህር ዳር ብርጌድ ነው ያለው የጣና መብረቅና ባህር ዳር ብርጌዶች ማለት የባህር ዳር ከተማ አስተዳደር ውስጥ የሚንቀሳቀሱ ሁለት ግዙፍ ብርጌዶች ናቸው ባህር ዳር ያስመረቁት ሚኒሻ ብለው ያስመረቁት ወጣት ከነ ዩኒፎርሙ በሙሉ ያለው ሁለቱ ብርጌዶች ላይ ነው ዛሬም ብርሸለቆ ላይ እናረጋ ያስመረቁት ኃይል የሚሰጠው መሳሪያ ይዞ ወደኛ የሚከራከል ነው እንጂ በእኛ ለጥቂት የሚተኩስ ኃይል አይደለም ጥቃት ያንገበገበው አማራነቱ በተግባር የታየ ሰልጥኖ መሳሪያ የማግኘት ድል ያላገኘ ምናልባትም በዚህ አጋጣሚ ከስርዓቱ የተመንጃ ትሩፋትና የስልጠና ትሩፋትን እንዳጋጣሚ በመቁጠር የለበሰው ዩኒፎርምና የተፈጠረ መንጃ የሚለውን መደብ ለመውጋት ያለ ፋኖ ከተራቶቱም በዚህ በተለይ በአገር መከላከያ ሰራዊት ግዳጅ ላይ የነበረው ኃይል ነው ዛሬ መጥቶኛ ከሻለቃ እስከ ኮር አመራር ድረስ ከፍተኛው ድርሻ እየተወጣ ያለውና አይደለም ብርሸለቆ ጎጃም ላይ ነጭ ጤፍ እንጀራ እየበላ የሰለጠነ አማራ ይቅርና ሩቅ ምስራቅና የትም አንታርክቲካ ቢሰለጥን እንኳን አማራነቱን የሚለቅና የሚፍቅ አማራ እስከሌለ ድረስ እያንዳንዱ አካላዊም ሆነ ስነ ልቦናዊ የስኪል ትሬኒንግም እየወሰደ ያለ አማራ በሙሉ በዚህ ዘመን ለሚደረገው ተጋድሎ ከፍተኛው ድርሻ የመወጣት
ታሪካዊ ግዴታ ስላለበት ዛሬም ተመርቀው በኮምቦይ ታጅበው ወደ ያንዳንዱ ሀዲ በተኑ እንጂ ፋኖ ናቸው ነው የምንለው። ከዚህ በፊት ባየነው ተሞክሮ ከዛሬ አመት ጥርና የካቲት ገደማ እንደዚሁ ብርቸለቆ ላይ አሰልጥነው ከበተናቸው 3800 አድማ ብተና ተብዬ ኃይሎች መካከል አሁን ላይ በአብይ አህመድ ስር የሚገኙት 896 ብቻ ናቸው። እውነት ለመናገር ሌላው በሙሉ የተሰጠውን ክላሽ ብሬና ስናይፐር እየያዘ እኛ ጋር ነው ያለው። በፊት ጥቁር ክላሽ ነበረን፣ ቀጥሎ ቀይ ባለ አካፋ ተብሎ በተለምዶ የሚጠራው ክላሽ ታጥቀነው በፎቶም በቪዲዮም የምናየው የዛሬ አመት ገደማ እና አብይ አህመድ በጅምላ ከመካከለኛው ምስራቅ ገዝተው በመርከብ ጭነው አመጣው ብርሸለቆ ላሰለጠነው ታይል የሰጡት ክላሽ ነው እጃችን ላይ ነው ያለው። አሁንም ምን አይነት ክላሽ እና መሳሪያ እንደሚሰጧቸው አናውቅም። ያው ግን እንገምታለን። ሁሉ መሳሪያ ይዘው ምናልባት ከ20 እስከ 30 ቀን ባለው ውስጥ በየአካባቢው የሚገኘውን የፋኖ ተቀላቅለው በፎቶም በቪዲዮ ምስክርነት እንደሚሰጡ አንተራጠርም። ይሄው ነው ፋሲል። ስለዚህ ምንም በትግሉ ላይ የሚያመጡት አሉታዊ ተጽዕኖ አይኖርም ነው የምትለኝ ማርሸት። እንግዲህ ካንተ ንግግር እንደተረዳሁት ነው። በሌላ በኩል ደግሞ ያው መከላከያ ሰራዊት አሁንም በርካታ ኃይሉን ወደ ክልሉ እያስገባ እንደሚገኝ ነው የሚደርሱን መረጃዎች የሚያሳዩትና ይሄስ እንደው በአጠቃላይ በውጊያ እንቅስቃሴያችሁ በድርጅታችሁ ላይ የሚያመጣው አሉታዊ ተጽዕኖ አለ? ምንም የለም። ከዚህ በፊት እንደምንለው ነው 26 ጊዜ አስገብቷል። 26 ጊዜ ምን ያስታጠቀን። በነገራችን ላይ እና አብይ አህመድ ከሌላ አካባቢ አዲስ ኃይል ወደ አካባቢያችን አመጡ ማለት እኛ ያልያዝነው አዲስ መሳሪያ ወደ እጃችን ገባ ማለት ነው። እኛ የሌለን ተተኳሽ፣ እኛ ያልነበረን ሎጂስቲክ ወደኛ መጣ እጃችን ላይ ገባ ማለት ነው። እኛ የሌለን አባል፣ እኛ የሌለን አመራር መጥቶ አመራር ሆነ አባል ሆነ ታጋይ ሆነ ማለት ነው። ጦርነቱ ከተጀመረበት ሐምሌ 2015 አሁን እናንተ እስከምንወራበት መጋቢት 17 2017 ዓ.ም ድረስ ለተከታታይ 18 እና 19 ወራት 26 ጊዜ የመከላከያ ሰራዊት ጭነው አመጣዋል። አሁን መካናይዝድ ጨምሮ የሚያመጡት እግረኛ ኃይል ለ27ኛ ዙር የሚገባ ነው። 26 ጊዜም የምንዋጋበት መሳሪያና የምንዋጋበት ተተኩስ እኛ አምርተነውም አይደለም፣ ከጎረቤት ሀገርም ገዝተነውም አይደለም፣ በእርዳታ ከያለ ሀገራትም አምጥተነዋልም እና አብይ አህመድ እያጀቡ የሚያመጡት መሳሪያና የሰው ኃይል ነው። ስለዚህ አሁንም የሚያመጡት መሳሪያና ሰው ኃይል ለእኛ ተጨማሪ ጉልበት ተጨማሪ አቅም ነው የሚሆነን እንጂ ለደቂቃ ስጋት የሚሆንበት ምንም አይነት አግባብ የለም። ይሄው ነው። የመከላከያ ሰራዊት የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ በዘመቻ አንድነት እየተደረገ ያለውን አጠቃላይ እንቅስቃሴ በተመለከተ ሪፖርት ሲሰጡ ዘመቻው እንደከሸፈና ከ200 በላይ የፋኖ ኃይሎች እንደተገደሉ እንደዚሁም በርካታ መሳሪያዎች እንደተማረኩና አጠቃላይ እንቅስቃሴው እንደከሸፈ ተናግረዋል። ጀነራሉ ምን ምላሽ አለ ማርሸት? ለምን ከሸፈ? አልቀጠለም እኮ ዘመቻ አንድነት እኮ 8ኛ ቀን ላይ እነሱ 4ኛ ቀን ላይ ነው ከሸፈ ምን አለ የሚሉት። በዘመቻ አንድነት በአራቱም ክፍለ ሀገር ያለ የፋኖ አደረጃጀት ጠቅላላ በእነ አብይ አህመድ ሰራዊት ላይ ያደረሰው መብረቃዊ ጥቃት በሰዋዊና ቁሳዊ ኪሳራ ሲሰላ ምናልባት በቢሊየን የሚቆጠር የፋይናንስ አቅም ያለው ሆኖ አግኝተነዋልኛ። እነሱ ገደልን የሚሉት የቅዠት የውሸትና የማስመሰል ፕሮፓጋንዳ ነው። እኛ የማረክነው እና የገደልነው ግን በተግባር በቪዲዮ የምናሳየው ነው። እስኪ እነሱ የማረኩት ማረክን እያሉ በየቀኑ ከየግንባሩ ሪፖርት ያመጣሉ፣ እንሰማለን፣ እናያለን። እስኪ እነሱ ያስተልፉና ሪፖርት ያርጉ። እኛ በከዘራ እየነዳን ባዶ ጫማቸውን አውልቀን እኛ የማረክነውን ተተኳሽ በፎቶ በቪዲዮ እናሳያለን። የማረክነውን የቡድን መሳሪያ የነፍስ ወከፍ መሳሪያ እናሳያለን። እና አብይ አህመድ ይኸውልህ የቅጥፈትና የማስመሰል የውሸት ፖለቲከኞች ናቸው። አብዮታዊ ዲሞክራሲ በውሸት ፕሮግራሙ ፈልፍሎ ያሳደጋቸው ሀገር ካጅ ባንዳ ናቸው። ደሃ ጨፍጫፊ ናቸው። እነዚህ ሰዎች ሀገር የመምራት ቁመና ሳይኖራቸው በታሪክ አጋጣሚ አንዱ ኢታማጆር፣ አንዱ ጠቅላይ ሚኒስትር፣ አንዱ እዝ አዛዥ ነው የመጡ የሀገሪቱን ጠቅላላ የስቴት መዋቅር የተሸከሙ ሰዎች ይሁኑ እንጂ ምንም አይነት ቁመና የሌላቸው ቀጣፊዎች ናቸው። መሐመድ ተሰማ ምስራቅ እዝን እየመራ መጀመሪያ ወደ ጎጃም ሲመጣ አጠቃላይ ምስራቅ እዝ ከነበረው 36800 የሰው ኃይል መካከል 26400 የሚሆነውን እስከ አምና 2016 ጥር ወር መጨረሻ ድረስ እንደበተነውና እንደመሰስነው ራሱ ነው ሪፖርት ያቀረበው። ይሄ በሚዲያዎችም ጭምር እናንተም ሽፋን ያስታልፉት ይመስለኛል። ከ38600 መካከል 26000ን መደምሰስ ማለት 8000 ነበር የቀረው ምስራቅ እዝ የሚባለው አጠቃላይ። አሁን ምስራቅ እዝ 3 ኮር ጎጃም አለ፣ 1 ኮር ጎንደር አለ። ካለው 3 ኮር መካከል አብዛኛው ታሪካዊ አጋጣሚ ቢያገኝ የመክዳት መሳሪያ ይዞ ወገን የመከላከል ፍላጎት ያለው ነው። አንድ አስቂኝ ነገር ልንገርህ። በጣም እያስከዳን ስናስቸግራቸው መክዳትን የሚከላከል ኮሚቴ የተዋቀረና እነ መሐመድ ተሰማ ቤት ውስጥ ዋርድያ ተቋቋመ። እንዳይከዱ ልጆችን የሚከላከለው ዋርድያ አባል በሳምንት ውስጥ ቀርቶ አለቀ። ይሄ ነው አጠቃላይ የእነ አብይ አህመድ ወታደራዊ ቁመና። አንድም ሰው ወደ ፋኖ የመተኮስ ፍላጎት ያለው መከላከያ አባል የለም። ተገዶ በግዴታ ተጠፍንጎ በመካናይዝድ ተከቦ ነው ያለው። ስለልቦናም የመዋጋት የለውም። አንድ እግሩ ተመቶ እያነከሰ ያለ የመከላከያ ነው ያለው። እዚህ ውስጥ በፕሮፓጋንዳ በወሬ ለመጠገን ስለልቦናውን ለመገንባት በየጊዜው ይሞክራሉ። ኃይል ሲሳሳባቸው ኃይል ይጨምራሉ።
መሳሪያ ሲሳሳባቸው መሳሪያ ይጨምራሉ ሎጂስቲክስ ያንሳቸው ሎጂስቲክስ ይጨምራሉ ምንም ያመጡት የኃይል ብልጫ የለም የሞራልም የስነልቦና ብልጫ የውቀትም ብልጫ አላሳዩ ይልቁንስ እኛ እንደ ጀማሪ ትግል አማራ የሚያደርገው የጠመንጃ ቢወት በታሪኩ የመጀመሪያው ስለሆነ ፖለቲካዊ ቅርጽ እያስያዝን የተሳሳተ ትርክትና ናሬሽንን እያስተካከልን የተበተነ ኃይልን እየሰበሰብን ወታደራዊ ስነልቦና ውቀት የሌለውን ኃይል እየገነባን ኢንዶክትሪኔሽን እየሰጠን ከምታስበው በላይ ግዙፍ ብዙ የተማረና ኤሊት ፎርስ ብዙ የታጠቀ ኃይል እየገነባን ያለ ነው እኛ በዚህ ቁመና ነው ያለ ነው በጣም አመሰግናለሁ ፋኖ ማርሸት ፀሐዩ አማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ በሌላም ጊዜ መልሼ አገኛለሁ አመሰግናለሁ ወንድሜ